እንዳለችው የሆነ አለርን ማድረግ ያለበት የሆነ ስሩ ፕሮሰስ ነው የሚመጣው በጣም ትግል ይፈልጋል ለዛ አይደለ واصبر نفسك مع الذين يدعون ربهم يا سلام يريدون وجهه زيرني እስኪ ባለ አንተ ማውራት ነበረብ አንስ ጀመረኒ ማውራት የለብኝ አሁን እንትን አንድን ህንጻ ለመስራት በጣም ብዙ አንተ ወስቢር ነፍሰከ ነው እኮ የሚለው እኮ ታገስ እኮ ነው ታገስ አስታገበ እነዚህ ሰዎች አላህን ከሚያውሱት ሰዎች ጋር አላህን ዱዓ ከሚያደርጉት ሰዎች ጋር ታገስ ዱዓ አድርጋ አንተም አይደለም ታገስ ነው ነፍስህን አስታግሳት ትግስት ይፈልጋል በጣም ብዙ ትግስት ይፈልጋል ባንዴ የሚስተካከል ነገር አይደለም እዚህ በጣም ዲፕ እና ከባድ ነው على راسنا ወስቢር ነፍሰከ مع الذين يدعون ይሄ እንደምታስበው አይደለም ባንድ ቀን ገብተህ የምትለወጥበት ነገር አይደለም ይጨንቃል ልብህ በጣም ይጨነቃል ፕሮሰስ አለ ለነሱ ለመቅረብ በመታደርገው ጥረት በጣም ብዙ ካንተ የሚጠበቁ ነገሮች አሉ እንጂ ያን ህንጻ ስታፈርሰውማ እኮ ባንድ ስሩን ማለት ነው በቃ ባዶ ታደርገዋለህ ስትሰራው ግን ብዙ አለ ሲሚንቶ ማምጣት አለ ከዛ አሸዋ አለ አንዳንዴ ማለት ነው ታቀላቀላለህ ትገነባለህ ምሰሶ ትሰራለህ ምናም ባንድ የሚለወጥ ነገር አይደለም ለዛ ነው ወስቢር የተባለው ይመስለኛል ትታገሳለህ የተወሰነ ያህል ይሄን ሐሳብን ለመደገፍ ማለት ነው ይሄ እነዚህ እቃዎቹ ፕሮዳክቶቹ መምጣታቸው ብቻ ደግሞ ህንጻ ያስገነባል ሲሚንቶ መምጣቱ አሸዋ መምጣቱ ብሎኬት መምጣቱ ጊዜ እንትን ህንጻ እንደሆነ ያደርገው ጊዜ ያስፈልጋል የሆነ ጁህድ ይፈልጋል በቃ መጠበቅ አለብህ ያ ሲሚንቶ እስኪደርቅ መጠበቅ አለብህ የመጀመሪያ ስቴፕ ያደረከው ነገር ቦታ እስኪዝ መጠበቅ አለብህ ውሃ ለማጠጣት ራሱ ጊዜ ይፈልጋል ታውቃለህ አይዋ ለስነ ውሃ ታጠጣ አንተ እነዚህ ሲግባቡ እንዴት ነው አሁን የሆነ የኮንስትራክሽን አለ እውነት ነው ሀጂ ቀጥሉ መርሐባ እንትን መጀመሪያ ጥያቄ ልጠይቃችሁና ከዛ ማንሳት መፈልኩኝ ስለነው ይሄ የማህበረሰብ ይሉኝታ ምንድነው አቻ ግፊት ይሆናል ወይ ምን ይሉኛል እኮ ይሆናል አይደል አው በደንብ ይሆናል እሱም አንድ ግፊት ነው ስፔሻሊ ያለውበት ነገር እንዴት ተዋዋለው የሚሉ ነገሮች አቻ ግፊት ናቸው አይደል ከዚያ በደንብ ታሪኩን በደንብ አንተንሳልኛለ የማንንም ማንሳት ፈለኩ መሰለ የረሱል ሰለላሁ ዐለይሂ ወሰለም አጎታቸው እስልምና አልገቡበት ዋና ምክንያት ይከታ ዋና ምንድነው ያ የዘሮች እንትን ሃይማኖት እኮ እንዴት ትቼ ይመጣሉ አይደል ይሄ ዋሶን አለው ይያሉት አያ በቃ ላ ኢላሀ ኢላላህ እቺን ከምን ጋር አያይዛችሁ ታነሱልኛላችሁ ዛሬ ላይ 100% እርግጠኛ ሆኜ የምነግርህ በጣም ብዙ ሰዎች ወደ እስልምና እየገቡ ያልሆኑት ቤተሰብ ምን ይለኛል እድር ምን ይለኛል የሰፈር ሰው ምን ይለኛል ዘመድ አዝማድ ምን ይለኛል እንጂ ሐቁ ጠፍቷቸው አይደለም 100% እርግጠኛ ሆኜ የምነግራችሁ እኔ ዋሰሙ ሆናችሁ ናት ዛቷስ ግን ለእናንተ አረጋግጬ የምነግራችሁ ካየሁት ኤክስፒሪየንስ በጣም ብዙ ሰዎች መግባት የከበዳቸው የሆነ ከጀርባ ያለን ኃይል ሰብረው መውጣት ምን ይለኛል የሚለውን አልፎ መምጣት ስለከበዳቸው ነው ሐታ ይሄ ነገር ይሉንታ እስከምን ድረስ ግፊት አለው መሰለ ለመለወጥ ስትፈልግ ማለት ለምሳሌ በቃ እኔ በቀን ቢያንስ በአንድ ሳምንት የሆነ አንድ ሁለት መጽሐፍ ማንበብ አለብኝ ብል ጀለሶች ይመጡና መጽሐፍ ይዘህ ስታይ አጀሬ ይለዋል አቤት የምትባለው አበሻ ቋንቋ በዚህ በድግኝ ይገለጻል እቺ ነገር ታውቃለህ በጣም ብዙ ሰው ትሰብራለች ቤተሰብ ውስጥ በተለይ ልጆቻችሁ ሲያጠኑ ወንድሞቻችሁ ሲያጠኑ ምናም ጥናት ሲጀምሩ አይታችሁ አቤት ደሞ አንተ ደሞ ነገር ዛሬ ምን ታይቶ ነው ደሞ መስጂድ ላይ ምናም ጠንከር ሲል ስታዩናም ደሞ ነገ ለምትው ነገር ምናም አዲስ እረኛ ከብት ያሰኛ ይሉሻል በጣም ብዙ ሰዎችን ከለውጥ ያግዳል ይሄ ይሉኝታ ምን ይሉኛል የሚሉት ነገሮች ምናምን እንዳትለወጥ ምናምን በጣም ይይዟል ግን ዞሮ ምነግራችሁ ነገር የሆነ ሰሞን ኢሹ ብትሆኑ ነው እንኳን ኖራችሁ እንደዚህ ነገር አድርጋችሁ አይደለም ሞታችሁም ይረሳል ከሞታችሁ በኋላ በር ላይ ድንኳናችሁ 3 ቀን ቢቆይ ነው ከዛ ግንኙነታችሁ አላህ ዘንድ ነው የሚሆነው የአሊን ረዲየላሁ ዐንሁ አንሳለ አሳልቻለሁ ቪዲዮ ግን በጣም ስለምወደው
አሊ ኢብኑ አቢ ጣሊብ ቀብር አካባቢ ሄደው እንዲህ አሉ። አዲስ ነገር አለ ስሙ አሏቸው። አምዋሉኩም ቁሲመት፣ እናንተ ከሞታችሁ በኋላ ገንዘቦቻችሁን ወራሾች ተከፋፍለውት አልቋል፣ የለም። ወኒሳኡኩም ኑኪሐት፣ ሴቶቻችሁም እናንተ ከሞታችሁ በኋላ ዒዳቸውን ጨርሰው ለሌሎች ተድረዋል። ወቡዩቱኩም ሱኪነት፣ ቤቶቻችሁም ሌሎች ገብተውበታል፣ የሌሎች ማረፊያ መኖሪያ ሆኗል። ሀዛ ማ ዒንደና አሉ። እኛ ጋር እናንተ ከሞታችሁ በኋላ የተፈጠሩት አዲስ ነገር እንደዚህ ነው። ሀቱ ማ ዒንደኩም፣ እስኪ እናንተ ጋር ያለውን ንገሩን አሏቸው። ወላሂ አሉ ለው ኡዚነ ለሁም ልከላም፣ እነዚህ ሰዎች ንግግር ቢፈቀድላቸውና ንግግር ቢያረጉ ኖሮ ለቃሉ ብለው ይሉ ነበር ፈኢነ ኸይረ ዛድ፣ እዚህ ቦታ ሁላችሁም ትመጣላችሁ፣ ስትመጡ ስንቅ ያስፈልጋል። ከስንቆች ሁሉ ትልቁ ስንቅ ማለት ደግሞ ወራሾች የተከፋፈሉት ገንዘቦቻችን አይደለም፣ ለሌሎች የተዳሩት ሚስቶቻችን የተገቡበት ቤቶቻችን አይደለም። ትልቁ ስንቅ ማለት ሰዎች አይደሉም። ትልቁ ስንቅ ማለት ፈኢነ ኸይረ ዛድ ተቅዋ፣ ትልቁ ስንቅ ማለት እዚህ ዱንያ ላይ ትልቁ ልትይዘው የምትችለው የአኺራ ስንቅ አላህን ፍራቻ። ፈተቁላህ ዒባደላህ፣ አላህን ፍሩ አሉ። ለሰዎች ብለህ ሰዎች ሲያደርጉት አይተህ ያ ግፊት የተፈጠርክበትን ነገር እንዳያስረሳ። ወደ መፍትሄው ሀሳቦቹ ስንመጣ የመጀመሪያው ነገር በቃ አንድና አንድ የራስህን ኑሮ ኑር። አንተ የራስህን ኑሮ የሚስማማህን which is የሚስማሙህን ሰዎች መያዝ። የሚስማማህን ምግብ ነው አይደለም ስትበላ አይደል? እዚህ ቦታ ላይ ቢቀመጥ ምግብ ቢቀርብልን የማይስማማኝን ምግብ ብታርዱኝ አልበላም፣ የፈለገ ፕሬሸር ብታረጉ፣ ምክንያቱም ውስጤን ስለማውቀው። የሚስማማህን ኑሮ ታዲያ ለምንድን ነው ማለት ነው? የሚስማሙህን ጓደኞች ምናምን እንዲህ አይነት ፕሬሸር ውስጥ ስትገባ የራስህን ነገር እንደሚያሳጣ ሁሉ የራስህን ኑሮ። አላህ የሚጠይቅህ ስለ አንተ ነው። ስለ ገሌ ወንጀል አላህ አይጠይቅህም። ነገ ከነገ ወዲያ አንተ ከሞትክ በኋላ እነዚህ ወንጀል ላይ የተወዳጃቸው ሰዎች አንተ ከሞትክ በኋላ እነዚህ ሰዎች ቢተውብቱ እነዚህ ሰዎች የጀነት ናቸው። ብቻህን ነው ጀሃነም የምትገባው። ሌላውንና ሸይጣን ራሱ እኮ ፈላ ተሉሙኒ የሚለው ወሉሙ አንፉሰኩም ለምን ማ አነ ቢሙስሪኺኩም ነው ወማ አንቱም ቢሙስሪኺ፣ እኔ ምንድነው ያደረኩት ነው የሚለው። እኔ ጠራችሁ ኢላ አን ደዐውቱኩም፣ እኔ ጥሪ ብቻ ያደረጋችሁት ፈስተጀብቱም ሊ፣ እናንተ ተቀበላችሁኝ፣ እኔ እሺ ምን ላድርግ ነው የሚለው ሸይጣን። ማንም ሰው በተለይ ስለመበላሸትህ ማንም ሰው ክሬዲቱን የሚወስድ የለም፣ ኃላፊነቱን የሚወስድ የለም። አላህ ጋር እሱ ነው ያበላሸኝ ብለህ ብትናገር አላህ ጋር የቤት ስራ ሰርቶ እንዳለመሄድ አይደለም። እህቴ ደፍተሬ ላይ ቸክችካብኝ ውሃ ተደፍቶበት ያ ወይለታ ለይተኒ ለም አተኺዝ ይቅርታ ያ ወይለታ ለይተኒ ለም አተኺዝ ፉላንን ኸሊላ፣ ምን አለ ይህንን ሰውዬ ወዳጅ አድርጌ ባልይዘው ኑሮ የምትልበት ቀን እንዳይመጣ በሐያት። አባቴ ሁሌ ሲመክረኝ ምን ይለኛል መሰለ፣ ስደውልልህ የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል ሁሌ። ነገ አላህ ዘንድ ስንቆምም ለመናገር የማታፍሩበት ቦታ የታለ ለአላህ ብላችሁ እስኪ ጓደኞቻችሁ የታሉ ተብላችሁ ትጠየቁ እገሌ ነው ብላችሁ የማታፍሩበት ሰው ይሁን ጓደኞቻችሁ፣ ሰርክሎቻችሁ። እሱ እኮ ነው ወደ ኸይር የገፋፋኝ የምትሉበት ይሁን አላህ ዘንድ። አንድ በጣም ታሪክ ልንገራችሁና ለእናንተ ልስጥ የመፍትሄ ሀሳብ። የ40 ዓመት የዳኝነት ልምድ ያላቸው ሰዎች ናቸው። ሰውየው ትልቅ ሰው ናቸው። 40 ዓመት ሙሉ